የብፁዕ ቅዱስ አቡነ ማትያስ ፓትርያርክ መልእክት። ቅዱስ ፓትርያርካችን የት ነው ያሉት? ድምጻቸውን ከሰማን ምናልባት ወር የተቆጠረ ይመስለኛል። ብፁዕ አባታችን የት ናቸው? ቅዱስ ፓትርያርካችን ምን ገጥሟቸው ነው? ቅዱስነታቸው እውነቱን እያጋለጡ ይገኛሉ። ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ በኤርፖርት ውስጥ ምን ተፈጠረ? የኪዳነ ምሕረት ጸበል ሳምቡር ከፕሌን እንደወረደ የጠጣው የኪዳነ ምሕረት ጸበል አስመጥቶ ነው ይላል ይሄ ፒክቸር። ማን ነገረ? ኦ ማይ ጋድ አውጥተውታል። አላየሁትም። ታውቃለህ እኔ ራሴ እህቴን ቀድሜ ስመጣ በቃ የኪዳነ ምሕረት ጸበል ይዘሽልኝ ነው ያልኳት። በቃ እዛ ያለውን ለቀህ ገባህ አይደል? ፍሬሽ ሆነ አቡሬን ለማድረግ ከሆነ ገባህ አይደል? በየቦታው ስትሄድ አሁን ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን ሰላማችሁ ብዝት ይበል። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። እንግዲህ ያሮስን ምርጫችሁ ስለምታደርጉ ያደረጋችሁም ስለምትከታተሉን እጅግ አድርገን እናመሰግናለን። የተለያዩ ሐሳቦች፣ የተለያዩ ጉዳዮች፣ የተለያዩ ሐሳቦችን ያነሳል መረጃዎችን የምንሰጥበት ተወዳጁ ይህ የያሮስ ሚዲያ ነው። ስለዚህ ያሮስን ምርጫችሁ በማድረግ እስከ መጨረሻው ድረስ እንድትከታተሉን እንድታደምጡን ጭምር እየጋበዝን በቀጥታ ቪዲዮዎችን ወደ ማጋራቱ መረጃዎችን ወደ መስጠቱ ነው የማመራው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁም? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን። እንግዲህ አጋርነታችሁ እንዳይለየን በድጋሚ ያልኩኝ መረጃዎችን በቀጥታ ላድረሳችሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው የፈረንጆች አዲስ ዓመት መግባቱን ተከትሎ መልእክት እንኳን አደረሳችሁ መልእክት አስተላልፈዋል። በዚህ ባስተላለፉት መልእክት ላይ የቅዱስነታቸው ሐሳብ ጠንከር ሻከርም ያለ ነው። ሐሳቡ እጅግ የሚደንቅ ነው። ውስጣዊ መልእክቶቹ ደግሞ ጥልቅ ናቸው። ቅዱስነታቸው አሁን እድሜያቸው ወደ 85 አካባቢ 84-85 አካባቢ ናቸው። ስድስተኛው የኢትዮጵያ ፓትርያርክ ናቸው። 2005 ጀምሮ ከ13 ዓመት በላይ ፓትርያርክ ሆነው ኢትዮጵያን እየመሯት ይገኛሉ። በእነዚህ ጊዜያት ውስጥ እንግዲህ ብዙ ፈተናዎች ገጥሟቸዋል፣ ደርሷቸዋል፣ አይተዋል። ብፁዕ አባታችን ቅዱስነታቸውና ያንን አስታከው በሚመስል መልኩ የ2026-2026ን የአዲስ የፈረንጆችን አዲስ ዓመት መግባትን ተከትሎ በእንኳን አደረሳችሁ መልእክታቸው ላይ ጠንከር ያለ ጥብቅ መልእክት አስተላልፏል። እንደውም አንድ ቪዲዮ የት ናቸው ቅዱስ ፓትርያርክ? ምን ሆኑ? ስለሳቸው የሰማን አይደለም፣ ስለሳቸው ያወቅን አይደለም። እሳቸው አሁን ያሉበት ሁኔታ ምን ላይ ናቸው? እርግጥ ታመው እንደነበር እናውቃለን። አዲስ አበባ ሆነው ግን በትልልቅ ቦታዎች ላይ ያየናቸው አይደለም። ከማይቀሩባቸው ቦታዎች መካከል አንዱ ቁልቢ ነው። የህመም ጉዳይ፣ የርቀት ጉዳይ ሊሆን ይችላል። ቢያንስ አዲስ አበባ ላይ መገኘት ያለባቸው ቦታው ላይ አልተገኙም። ይሄ ለምንድን ነው? ለምን ሆነ? በሚል እንግዲህ ጥሪም ቀርቧል። ቅዱስ ፓትርያርኩ የት ናቸው እና ያስተላልፉት መልእክትስ ምንድን ነው? በቅድሚያ ግን ፓትርያርኩ የት ናቸው የሚለውን መረጃ ላቅርብላችሁ። ቅዱስ ፓትርያርካችን የት ነው ያሉት? ድምጻቸውን ከሰማን ምናልባት ወር የተቆጠረ ይመስለኛል። ብፁዕ አባታችን የት ናቸው? ቅዱስ ፓትርያርካችን ምን ገጥሟቸው ነው? በቤተ ክርስቲያኗ ውስጥ ይገኙባቸው የነበሩት ቁልቢ ገብርኤልን ጨምሮ ሌሎች አውደ ምሕረቶችም ላይ ካየናቸው ቀናት ተቆጥረዋል።
ትንሽ ህመም አጋጥሟቸው እንደነበር ሰምተናል። አልተሻላቸውም። አጀንዳችን ቤተክርስቲያን ናት። ቅዱስ ፓትርያርካችን ያሉበት ሁኔታ መስማት እንፈልጋለን። የቀዳሚ ዜናችን እንለፍ። ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል እያየለ መምጣቱን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገልጸዋል። ፓትርያርኩ የገና በዓልንና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው የቴክኖሎጂ እድገትንና ቁሳዊ ምቾትን ጨምሮ ዘመናዊ ስልጣኔ ያስመዘገባቸውን ውጤቶች እውቅና ተሰጥተዋል። ሆኖም ግን ይህ ስልጣኔ ለክርስትና እምነት የማይመችና ፈታኝ ሁኔታን መፍጠሩንም ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፉ መሆኑን እያየን ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋት ገልጸዋል። እነዚህ ድርጊቶች ስልጣኔ ያከብራቸዋለሁ ከሚላቸው የስነ ምግባር እሴቶች ጋር የሚቃረኑ መሆናቸውንም አስረድተዋል። አያይዘውም አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። እምነት ሊከበርና ሊጠበቅ የሚገባው መሰረታዊ ሰብአዊ መብት መሆኑንም አጽንኦት ሰጥተው ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን የኢየሱስ ክርስቶስ ልደት ካለው መንፈሳዊ ትርጓሜ ጋር በማያያዝ የክርስቶስ ልደት ሰማይና ምድርን አንድ ያደረገና የሰውን ልጅ ወደ ሰላም የጠራ መለኮታዊ መገለጥ መሆኑን ጠቅሰዋል። ብፁዕ ወቅዱስ አቡነ ማትያስ አዲሱ ዓመት እንደ ቀን ለውጥ ብቻ ሳይሆን ምስጋና እንደሚገባው መለኮታዊ ስጦታ ተደርጎ ሊታይ እንደሚገባ ማክለው ገልጸዋል። በተጨማሪም እስራኤልና ፍልስጤምን እንዲሁም ሩሲያና ዩክሬንን ጨምሮ በግጭት በሚታወቁ ቀጠናዎች ሰላም እንዲሰፍን ጥሪ ያቀረቡ ሲሆን በሲቪሎች ላይ የሚፈጸመውን ግድያ፣ ስቃይና መፈናቀል አውግዘውታል። ፓትርያርኩ ከስደተኞችና ከተጎዱ ማህበረሰቦች ጋር አንድነት እንዲኖርም ጥሪ አቅርበዋል። አቡነ ማትያስ መልእክታቸውን ሲያጠቃልሉም የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት፣ ልዩነቶች በእርቅ የሚታረቁበት፣ ጦርነቶች የሚቆሙበት፣ ሰብአዊ ክብር የሚመለስበትና ፍቅር በሁሉም የሰው ልጅ ዘንድ የሚዳረስበት ፍትሐዊና ርህራሄ የሰፈነበት ዓለም እንዲሆን ተመኝተዋል። እንግዲህ የቅዱስነታቸው የት ናቸው የሚለው ጥያቄ አሳሳቢ ነው፣ ቀላል አይደለም። እውነት ነው፣ የት ናቸው? እኛም ልንጠይቅ የሚገባው ነገር ነው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው ህመም እንደሚጫጫናቸው እናውቃለን። ቢሆንም ግን ልንጠይቅ ይገባል እና አዲስ ዓመት መግባቱን ተከትሎ አንድ ቪዲዮ ያው እንኳን አደረሳችሁ መልእክት እንዳጋሩ አስቀድሜ ነግሬያቸዋለሁ። ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸው የኢትዮጵያ 6ኛው ፓትርያርክ ናቸው። በእውነት በረከታቸው በሁላችን ላይ ትደር፣ ጸሎታቸው አትለየን። እንግዲህ ሀገራችን ኢትዮጵያ ላይ የደረሰ ያለውን መከራ፣ በዓለማችን በክርስቲያኖች ላይ የመጣ ያለውን ስደት፣ መፈናቀልን ተከትሎ የ2026 የውጮቹ ላይ እንኳን አደረሳችሁ መልእክታቸው ላይ ይህን ጥብቅ መልእክት ያስተላልፉት ማለት ነው። የት ናቸው የሚለውም ራሱን የቻለ ጉዳይ ነው። በጣም አሳሳቢ ነው። ቅዱስነታቸው በጤና እግዚአብሔር አምላክ ይጠብቃቸው ለማለት እንወዳለን። ወደ ቀጣይ መረጃችን እናምራ። ምንም እንኳን ዘፈን ሊሆን ይችላል፣ ዘፋኝ ሊሆን ይችላል፣ ግን ያደረገው አስደናቂውን ክስተት፣ አስደናቂውን ታምር ስለወደድኩ ለእናንተ ለማስተላለፍ ወደድኩኝ። ሳንቦድ የሚባል ከ14 ዓመት በኋላ ወደ ኢትዮጵያ የገባ አንድ ዘፋኝ አለና ልክ ሲገባ ኤርፖርት ላይ የተፈጠረው ምንድነው ያልንበት ምክንያት ኤርፖርት ላይ አስደናቂ ክስተት ተፈጽሟል። ሰይፉ ላይ ባረገው ቃለ ምልልስ የወደድኩት ሀሳብ ምንድነው ያለው? እንደገባው ጸበል ነው የጠጣሁት። ኤርፖርት
ኢትዮጵያ ቅድስት ሀገር ናት እንደረገጠ እግሬ እህቴን የኪዳነ ምሕረትን ጸበል አምጪልኝ ነው ያልኳት። የኪዳነ ምሕረትን ምን ጸበል አምጪልኝ ብያት ጠጣሁኝ ነው። ምክንያቱም ውስጤ ንጹህ መሆን አለበት፣ መንጻት አለበት። ብዙ አሻሚ ነገሮች፣ ብዙ የተለያዩ ነገሮች እኔ ላይ መጣ። ንጹህ ሆኜ መቅረብሻለሁኝና ያንን ጠየቅኩኝ። በጣም የወደድኩት ሐሳብ ስለሆነ ነው ላስደምጣቸው። የኪዳነ ምሕረት ጸበል ሳምቡር ከፕሌን እንደወረደ የጠጣው የኪዳነ ምሕረት ጸበል አስመጥቶ ነው ይላል ይሄ ፒክቸር። ማን ነገረ? ያ ኦ ማይ ጋድ አውጥተውታል። አላየሁትም ታውቃለህ። እኔ ራሴ ያ እህቴን ቀድሜ ስመጣ በቃ የኪዳነ ምሕረት ጸበል ይዘሽልኝ ነው ያልኳት። በቃ እዛ ያለውን ለቀህ ገባህ አይደለ? ፍሬሽ ሆነ አፕግሬድ ለማድረግ ነው ገባህ አይደለ? በየቦታው ስትሄድ አሁን ስልክ ራሱ አዲስ ነገር ሲመጣ አፕግሬድ ይደረጋል አይደል? ኢትዮጵያ ምድር ስረግጥ ያው ብዙ የነካካሁት ነገር አለ፣ ብዙ የበላሁት ነገር አለ። አላውቀውም ገባህ አይደለ? ምድር የእናቴ ምድር ደግሞ ስረግጥ ከ14 ዓመት በኋላ የእመቤቴን ጸበል ጠጥቼ ክሊር ፍሬሽ ሆኜ መግባት ፈለኩኝ እና ጽድት አድርጎ እዛው ኤርፖርት ላይ ግን እኔ ሰው ያላየው መስሎኝ ነበር ታውቃለህ። እህቴን አምጪልኝ አልኳትና እህቴ ነች የውሃ በሃይላንድ ዕቃ ይዛ የመጣችውና እኔ ሰው ያወቀ አልመሰለኝም። ለነገሩ ያ ዳሰት በጣም ደስ ይላል። ከሰይፉ የሚያመልጥ ነገር የለም ታውቃለህ። እኔ ራሱ አላወኩም። እንግዲህ አብረን የገባነው አላወኩም። ውሃ መስሏል ሲጠጣ ልጄ አብረን መጥቷልና ሸጥናለን። በዛው ነው ወደ ሊሞ ስንገባ ራይት ያ ጠጣሁኝና ምን አለሽ ልጄም ሰጡት። አልሰጡም እንዴ? አንተ መናገር ነበረባት ስትመጣ። እሱ ዘምዘም ነው ያመጣው። እቺ እንደዚህ ላድርጋት። ኦኬ አይ ስትመጣ እኮ ብትናገር ኖሮ ይዘጋጅልኝ። እውነት ነው። አይ ደስ ይላል። ግን እንደዚህ እናቴ ደግሞ ስትሄድ ትጠጣለች፣ ችግር የለውም። ጭንቅላትን ክሊር ለማድረግ ሰውነትን ገባ አይደለ? ስትሄድ ያ ተባርክ ትገባለህ። አንድ ቦታ ትገባ። ይሄ ተባርክ ምድር ነው ገባ ሰው። እኛ ምን ያህሎቻችንን ለጸበል ልዩ ቦታ የምንሰጠው ልዩ ክብር የምንሰጠው ምን ያህሎቻችንን በዚህ ደረጃ ክብር ሰተን የምንንቀሳቀሰው? እውነት ለመናገር በጣም የወደድኩትና የገዛኝ ሐሳብ ስለሆነ የተናገረው ሐሳብ በጣም ይበል የሚያሰኝ ነው። በጣም ልዩ ክብር መስጠት አለብን። የተለየ ክብር ልንሰጥ ይገባል። በጣም አስደናቂ ስለሆነ እና ምንም ይሁን ምን እንዳውም ቅዱስ ኤፍሬም ብዙ ኃጢአት ባለችበት የእግዚአብሔር ጽድቅ ትበዛለች። የሥራ ሁኔታችን ሆኖ አስገዳጅ ሆኖ ምናልባት በኃጢአት ዓለም ውስጥ ወይ ኃጢአት ያለበት ቦታ ሊሆን ይችላል። እኛ ግን የጽድቅን ጎዳና ልንፈልግ ይገባል። ምናልባት እግዚአብሔር በዛ ውስጥ እየጠራን ሊሆንም ይችላል። ከዚህ ልጅ አነጋገር ዘፋኝ ስለሆነ ምናምን የሚል ነገሮችን ላቅርባል። ግን ያለበት መንገድ የመረጠበት መንገድ ደስ የሚያሰኝ የሚወደድ ነው። በጣም እሱ ሐሳቡ ስለገዛኝ ነው ለእናንተ ላቀርብ የወደድኩት። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም ነው። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ቆለጥ ብለው ነው እኮ የሚያድሩት። ይገርማቸዋል። እነሱ ለጥ ብለው ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩባል። እነሱ ያስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቁም ያለውኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደ ሟርተኞች መተተኞች በቤተ ክርስቲያናት የተቀመጡ ሰዎች አሉ። በየሰፈሩ አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ ነው። ባልሽ እያደረገ ነው፣ ሚስትን እያደረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች። አባት የሌለው ሰው አመፀኛ ነው።
ቅር ሊላችሁ ይችል ይሆናል። ደስ እንዲላችሁ ብዬ የምናገረው ነገር እንደማይኖርም ተስፋ አድርጉ። አይደለም መነገር ያለበት ትክክሉ የሆነው እውነቱ እንጂ የሚጥመን የሚያረካን የሚያስደስተን አይደለም። ሆነ ያለበት ትክክለኛው ነገር አንድን ሰው ትክክለኛ ክርስቲያን የሚያደርገው የግዴታ የንስሐ አባት ኖሮት በምክረ ካህን የሚኖር እንደሆነ ብቻና ብቻ ነው፣ ስጋውን ደሙን እየተቀበለ። ታዲያ በምድር ላይ ያለችው ጉባኤ ይሄ አንዱ መለያዋ ነው። ቤተ ክርስቲያን በምድርም ቢሆን የኃጢአተኞች ጉባኤ አይደለችም። በእግዚአብሔር የሚያምኑ የንጹሃን በምድር ላይ ያሉ ከሆነ የኛ በእግዚአብሔር ማመናችን አንድ ጉዳይ ነው። ግን ተነሳህያን ኃጥአን ተብለን የቤተ ክርስቲያን አካል የምንሆነው ተነሳህያን ኃጥአን ማለት ምን ማለት ነው? በምድር የሚኖር ዕለት ኃጢአት ሊሰራ የሚችል ኃጢአቱን አምኖ ደግሞ የሚናዘዝ ንስሐ የሚገባ ከፓትርያርክ ጀምሮ የትኛውም ብቃት ላይ ያለ መነኮስ ሊሆን ይችላል። ወደ ሰማዕትነት ሕይወት ግን ሊገባ ያለ ወይም በሰማዕትነት ራሱ ሕይወት ያለ የደም ሰማዕትነትን ባይቀበል የተለያየ ሰማዕትነት ስላለ በዛ ውስጥ እንኳን ያለ ቢሆን የግዴታ አካል ሊሆን የሚችለው ተነሳሂ ኃጥእ የሆነ እንደሆነ ነው። ተነሳሂ ኃጥእ ማለት ምን ማለት ነው? የንስሐ አባት ያለው ኃጢአቱን የሚያምን አምኖ ለንስሐ አባቱ የሚናዘዝ የንስሐ አባቱ በሚሰጠው ቀኖና የሚኖር እንደራሱ ፍላጎት የሚኖር አይደል። ኦርቶዶክስ ከሆነ በኋላ የንስሐ አባት ሳይኖረው እንደራሱ ፍላጎት እንደራሱ አረዳድ እንደራሱ ምርጫ የፈለገውን እያደረገ መኖር አይፈቀድለትም። ለምን? ቤተክርስቲያን ቀኖናዊት ናት። ግላዊት አይደለችም፣ ህብረታዊት ናት። ስርዓት አላት፣ ህግ አላት፣ መመሪያ አላት፣ አጽር ቅጽር አላት። ማንም እንደፈለገ አድርጎ የሚገነጣጥላት የሚሰራት አይደለችም። እግዚአብሔር አንድ ጊዜ ተከላት ናት። በዛ ስርዓት ውስጥ ካልኖርን በቀር የቤተክርስቲያን አካል ልንሆን አንችልም። ስለዚህ አንዱ አካል የምንሆንበት መንገድ ደግሞ የተወደዳችሁ ውድ ቤተሰቦቻችን ዛሬ መረጃዎቻችን ምን ይመስላሉ? በሌሎች መረጃዎች እንመለሳለን። የተሰናበትን ሰናይ ቆይታ